ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ የካቲት 26 ቀን 2018 አውደ ዜና ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ይቀርባል። ዜናዎችን እየመራው ሀና ፍስሐ ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን ስምረት ፓርቲ ወደ ፍርድ ቤት በወሰደው የፌዴሬሽን ምክር ቤት ውሳኔ ዙሪያ ምርጫ ቦርድ ምላሽ ማቅረቡ መዘገቡን፣ በኢራን የተጀመረው ጦርነት የሚቀጥል ከሆነ በኢትዮጵያ አየር መንገድ ላይ ከፍተኛ ኪሳራ እንደሚያደርስ መነገሩን፣ ስድስተኛው ታላቁ የጎዳና ላይ ኢፍጣር መርሃ ግብር በመጪው ቅዳሜ እንደሚካሄድ መገለጹን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችሁን ቆዩ። ስምረት ፓርቲ ወደ ፍርድ ቤት በወሰደው የፌዴሬሽን ምክር ቤት ውሳኔ ዙሪያ ምርጫ ቦርድ ምላሽ ማቅረቡ ተዘገበ። የኢትዮጵያ ብሔራዊ ምርጫ ቦርድ የፌዴሬሽን ምክር ቤቱን ውሳኔ ተከትሎ በአማራና በትግራይ ክልሎች አወዛጋቢ ሆነው በቀጠሉ 5 የምርጫ ክልሎች ማለትም የሰቲት ሁመራ፣ የአዲረመጥ፣ የኮረም አፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው መወሰኑ ይታወቃል። ምርጫ ቦርድም ከአንድ ሳምንት በፊት ይህንን ማሳወቁን ተከትሎ ስምረት ፓርቲ ጉዳዩን ወደ ፌዴራል ከፍተኛ ፍርድ ቤት ወስዶት በከፈተው ክስ ለጊዜው ታግዶ እንዲቆይ ማስወሰኑም አይዘነጋም። የፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ጉዳይ ክርክር ችሎት ብሔራዊ ምርጫ ቦርድ ለቀረበበት ክስ ምላሽ ይዞ እንዲቀርብ ለትናንትና ረቡዕ የካቲት 25 2018 ቀጠሮ ሰጥቶ ነበር። በዚሁ የፍርድ ቤት ትዕዛዝ መሰረት ቦርዱ ትናንት ለችሎቱ ምላሹን ይዞ መቅረቡ ተዘግቧል። በተጨማሪም በዚህ የክርክር ሂደት ላይ የፖለቲካ ፓርቲዎችና አስመላሽ ኮሚቴዎችም ጣልቃ ለመግባት ቀርበው ነበር ሲል የጀርመን ድምጽ ሬዲዮ ዘግቧል። ፍርድ ቤትም በቀረቡት ማመልከቻዎች ዙሪያ ጣልቃ ይግቡ ወይም አይግቡ በሚለው ላይ ብይን ለመስጠት ለመጋቢት 2 ቀን 2018 ዓ.ም ቀጠሮ መስጠቱን ዘገባው አመልክቷል። የወልቃይት ጠገዴ አማራ ማንነትና ወሰን አስመላሽ ኮሚቴ፣ የአማራ ብሔራዊ ንቅናቄ አብን፣ ራያ ሮማ ፓርቲና የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ እንዲጸና እንዲሁም በክርክሩ ላይ ጣልቃ ለመግባትም ጠይቀዋል። በኢራን የተጀመረው ጦርነት የሚቀጥል ከሆነ በኢትዮጵያ አየር መንገድ ላይ ከፍተኛ ኪሳራ እንደሚያደርስ ተነገረ። አሜሪካና እስራኤል ባሳለፍነው ቅዳሜ በኢራን ላይ የከፈቱትን ጦርነት ተከትሎ የኢትዮጵያ አየር መንገድ ወደ 10 መዳረሻዎች የሚያደርጋቸውን በረራዎች መሰረዙ ተገልጿል። የአየር መንገዱ የንግድ ዋና ስራ አስፈጻሚ አቶ ለማ ያዲቻ ነገሩኝ ብሎ ቢቢሲ እንደዘገበው 6ኛ ቀኑን በያዘው አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በአየር መንገዱ ላይ ትልቅ ጉዳት እንደሚያስከትል ተናግረዋል። የኢትዮጵያ አየር መንገድ በመካከለኛው ምስራቅ ጦርነት ከመቀስቀሱ አስቀድሞ ወደ ዱባይ በቀን 3ቴ፣ ወደ ሻርጃ በቀን 1ዴ፣ ወደ እስራኤል በቀን 3ቴ እንዲሁም ደግሞ አቡዳቢ 1ዴ በረራ የሚያደርገው አየር መንገድ ወደ አማን በቀን 2 መንገደኞችን ያመላልስ እንደነበር ተገልጿል። አሁን ላይ በጦርነቱ የተነሳ በአማካኝ በየዕለቱ 15 በረራዎችን እንሰርዛለን ያሉት የድርጅቱ ኃላፊ ይህ ማለት በሳምንት የመንገደኞችን ብቻ ወደ 101 በላይ በረራዎችን እየሰረዝን ነው ሲሉ ገልጸዋል። የጭነት ማመላለሻዎችን በተመለከተ ሲናገሩ ደግሞ በየቀኑ ወደ እያንዳንዱ መዳረሻ አንዳንድ በረራዎች እንደሚኖር አስታውሰው የመንገደኞችና የዕቃ ጭነት ባንድ ላይ ተደምሮ ወደ 160 በረራዎችን ለመሰረዝ እንገደዳለን ብለዋል። አቶ ለማ ያዴቻ በመካከለኛው ምስራቅ የተከሰተው ጦርነት በዚሁ የሚቀጥል ከሆነ አየር መንገዱ ከመንገደኞች ጉዞ 135 ሚሊዮን ዶላር ገደማ በሳምንት እንደሚያጣ የተናገሩት ኃላፊው ከጭነት አገልግሎት ደግሞ ወደ 2 ሚሊዮን ዶላር ልናጣ እንችላለን ብለው እንደሚያስቡ ተናግረዋል። ችግሩ በቶሎ ተፈቶ ወደ ስራ በቶሎ እንመለሳለን የሚል ተስፋ አለን ያሉት ኃላፊው የአስኪውን ድረስ ግን መስመሩ በመዘጋቱ የሚመጣውን ወጪ ለማካካስም አውሮፕላኖቹን ወደ ሌሎች መስመሮች በማሰማራት እየሰሩ መሆኑን ተናግረዋል። ስድስተኛው ታላቁ የጎዳና ላይ ኢፍጣር መርሃ ግብር በመጪው ቅዳሜ እንደሚካሄድ ተገለጸ። ነጃሺ ለሀገር በሚል መሪ ሐሳብ የሚካሄደው የዘንድሮ የጎዳና ላይ ኢፍጣር መርሃ ግብር የፊታችን ቅዳሜ የካቲት 28 ቀን 8 ሰዓት ጀምሮ በተለያዩ መርሃ ግብሮች እንደሚካሄድ ተገልጿል። የዘንድሮ የጎዳና ላይ ኢፍጣር መርሃ ግብር በበላይነት በኢትዮጵያ ሙስሊም ወጣቶች ካውንስል የሚመራ መሆኑ የተገለጸ ሲሆን መሰል የጋራ መድረኮች የጋራ አብሮነትን ለማጠናከር እድል የሚፈጥር መሆኑን ነው መርሃ ግብሩን አስመልክቶ በተሰጠው ጋዜጣዊ መግለጫ ላይ ኡስታዝ አቡበከር አህመድ የተናገሩት።
በፕሮግራሙ ላይ ለመሳተፍ ወደ ስፍራው የሚመጣ ማንኛውም ታዳሚ ለጸጥታ አካላት ተባባሪ በመሆንም በሰላም እንዲጠናቀቅ የበኩሉ እንዲወጣ ጥሪ አቅርበዋል። የኢትዮጵያ ሙስሊም ወጣቶች ካውንስል ፕሬዚዳንት ኡስታዝ ሃይደር በበኩላቸው ያለንበት ወርሃ ረመዳን የቁርአን ወር እንደመሆኑ መጠን የታላቁ የጎዳና ኢፍጣር ዝግጅታችን በቁርአን ይደምቃል ብለዋል። ኡስታዝ ሃይደር አክለውም በሚሊዮኖች የሚቆጠረው የኢትዮጵያ ሙስሊም ባለም አቀፍ መድረክ ገጽታውን የሚያሳይበት መድረክ በመሆኑ ህዝበ ሙስሊሙ በነቂስ ወጥቶ በጋራ እንዲያፈጥርም ጋብዘዋል። ኡስታዝ ሃይደር አክለውም መርሃ ግብሩ በኢትዮጵያ ሙስሊሞች ቀዳሚ አጀንዳው የሆኑት ሰላም፣ አንድነትና መተባበር መሰረት የሚጣልበት ከመሆኑ ባሻገር ለሀገር መልካም ገጽታ ግንባታም ጉልህ አስተዋጽኦ ይኖራል ብለዋል። ከዚህም ባሻገር ህብረተሰቡ የተጠቀመበትን ማንኛውም ዕቃ በአግባቡ ማስወገድ እንደሚገባ የተገለጸ ሲሆን የጎዳና ላይ የኢፍጣር መርሃ ግብሩ ከአዲስ አበባ በተጨማሪ በተመረጡ የክልል ከተሞች እንደሚካሄድም ተመላክቷል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ መራጮች ቦርድ ያቀረባቸውን አማራጮች ተጠቅመው ከፊታችን ቅዳሜ ጀምሮ ለሰባተኛው ጠቅላላ ምርጫ እንዲመዘገቡ ብሔራዊ ምርጫ ቦርድ ጥሪ ማቅረቡን የአዲስ አበባ የምግብና መድኃኒት ባለስልጣን በባች ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም ማስጠንቀቁን ጨምሮ ሌሎች ዜናዎችን ዘነበ ህሉፍ እንደሚከተል ያቀርባቸዋል። በወልቃይት ጠገዴ ሰቲት ሁመራ ዞን ባሉ አካባቢዎች መምረጥና መመረጥ ህገ መንግስታዊ መብታችን ነው በሚል ሰላማዊ ሰልፍ ተካሄደ። በወልቃይት ጠገዴ ሰቲት ሁመራ ዞን የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው በሚል ሰላማዊ ሰልፍ ተካሂዷል። የዞኑን ዋና ከተማ ሁመራን ጨምሮ በዳንሻ፣ በቆራሪት፣ በማይካድራና በቤት ሞሎ ከተሞች ዛሬ የካቲት 26 2018 ዓ.ም ማለዳ በተካሄዱ ሰልፎች የተለያዩ መፈክሮች በሰልፈኞቹ ተስተጋብተዋል። ሰልፈኞቹ በኢትዮጵያ ጦርነት ይቁም፣ በህወሓት ቡድንና በግብረ አበሮቹ ሴራና ተንኮል ሰላምና ልማታችን አይቆምም ሲሉም ገልጸዋል። ሁላችንም የተከዜ ዘቦች ነን፣ አማራንን እንጂ አማራ እንሆን አላልንም። መከላከያ የኢትዮጵያ የህልውና ዘብ ነው። በኢትዮጵያዊነታችንና በአማራነታችን አንደራደርም። በደም የተከበረው ማንነታችን በህግና በላባችን ይጸናል። አማራዊ ማንነታችንና የወሰን አስተዳደር ግዛት በህግ አግባብ ይከበር የሚሉ መፈክሮች ተሰምተዋል። ሰልፈኞቹ የፌዴሬሽን ምክር ቤት የህዝብ ተወካዮች ውክልና እንዲኖረን መወሰኑን እያመሰገንን በአማራ ክልል ምክር ቤት ውክልና እንዲኖረን ስንል በአክብሮት እንጠይቃለን ብለዋል። በሰልፉ ላይ መልእክት ያስተላለፉት የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ለመጪው ትውልድ የማንነት ነጻነትን እናወርሳለን ብለዋል። የዞኑ አስተዳደር በህግ አግባብ ህዝቡን እያስተዳደረ ነው ያሉት አቶ አሸተ አስተዳደሩና ህዝቡ ለነጻነቱና ለማንነቱ ዛሬም እንደ ትናንትናው ዓላማው ጸና ነው ብለዋል። መራጮች ቦርዱ ያቀረባቸውን አማራጮች ተጠቅመው ከፊታችን ቅዳሜ ጀምሮ ለሰባተኛው ጠቅላላ ምርጫ እንዲመዘገቡ ብሔራዊ ምርጫ ቦርድ ጥሪ ያቀረበ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የመራጮች ምዝገባ የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም በይፋ እንደሚጀምር አስታውቋል። ይህ የዘንድሮ ምዝገባ በሀገሪቱ የምርጫ ታሪክ ለመጀመሪያ ጊዜ የዲጂታል ቴክኖሎጂን በመጠቀም የሚከናወን መሆኑን ልዩ ያደርገዋል ተብሏል። የቦርዱ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት ከየካቲት 7 ጀምሮ ይከናወናል ተብሎ በነበረው ምዝገባ መራጮች ቦርዱ ይፋ ባደረገው በምርጫ የመተግበሪያ ዜጎች ባሉበት ቦታው ነው የፊታችን ቅዳሜ የካቲት 28 ቀን 2018 ዓ.ም ጀምሮ በሞባይል ስልካቸው አማካይነት መመዝገብ ይችላሉ ሲሉ ተናግረዋል። ስንጠብቀው የነበረው በምርጫ ሰሌዳችን የካቲት 7 ጀምሮ እናከናውናለን ብለን የነበረው የመራጮች ምዝገባ ሂደት ነው። እሱ እንግዲህ የፊታችን ቅዳሜ የካቲት 28 ጀምሮ የመራጮች ምዝገባ ይጀመራል። እንግዲህ ለመጀመሪያ ጊዜ በሀገራችን በዲጂታላይዜሽን የመራጮችን ምዝገባ እውን የምናደርግበት ቀን 2 ቀን የሚቀረን ሲሆን ይህም በተመለከተ እንግዲህ በተለያዩ አጋጣሚዎች ስናብራራና ስንገልጽ እንደነበረው በተለይም ሁላችንም በተለይም ስማርት ስልክ ያለን ሰዎች እሱን በመጠቀም ምርጫዬ የምትባለውን አፕሊኬሽን በስልካችን ላይ በማውረድ በቤታችን ቁጭ ብለን ራሳችንንም ቤተሰቦቻችንንም መመዝገብ የምንችልበት ሲስተም ነው። ከዚሁ ጎን ለጎን ደግሞ ምርጫ ጣቢያ ላይ ከፍተን በምርጫ ቦርድ ሰራተኞች በታብሌት በታገዘ በዚሁ መንገድ ዲጂታላይዜሽንን ተጠቅመን መራጮችን ምዝገባ የምናካሄድበት ነው። ይሄ እንግዲህ የምርጫን ቴክኖሎጂ በጣም ትንሽ በሆነች ልክ
ለመጀመር የተነሳንበት ነው። የመጀመሪያው አንድ እርምጃ የኢትዮጵያ ብሔራዊ ምርጫ ቦርድ የሄደበት ነው ብለን የምንናገረው ለዚህ ነው። መተግበሪያውን መጠቀም ለማይችሉ ዜጎች በመደበኛው አሰራር በምርጫ ጣቢያዎች በመገኘት መመዝገብ የሚችሉ መሆኑን ገልጸዋል። ሰብሳቢዋ መተግበሪያውን መጠቀም ለማይችሉ ዜጎች በመደበኛው አሰራር በምርጫ ጣቢያዎች በመገኘት መመዝገብ የሚችሉ መሆኑንም ገልጸዋል። በአጠቃላይ ካሉት 45000 ምርጫ ጣቢያዎች መካከል በ17000 ጣቢያዎች ላይ የዲጂታል ምዝገባ ስርዓቱ ተግባራዊ እንደሚሆን ሰብሳቢዋ አብራርተዋል። በተመሳሳይ ቦርዱ ለምርጫው መነቃቃትን ለመፍጠር ያለመ ምርጫችን ነው ሀገር ያለኛ የተሰኘ አዲስ ህብረ ዜማ አስመርቋል። መዝሙሩ በምርጫ ሂደት በተለያዩ ምክንያቶች የተገለሉ የህብረተሰብ ክፍሎች ተሳትፎ እንዲያደርጉ ዜጎች መብትና ግዴታቸውን አውቀው በንቃት እንዲሳተፉና ሀገራዊ አንድነት እንዲጎለብት ያለመ መሆኑን ተገልጿል። ወይዘሮ ሜላትወርቅ በእጩዎች ምዝገባ መርሃ ግብር በርካታ እጩዎች መመዝገባቸውንም ጠቅሰዋል። ለዚህም ይረዳ ዘንድ አስፈላጊው ስልጠናና የግብአት ማጓጓዝ ስራ መጀመሩን ገልጸዋል። ምርጫው ነጻ፣ ገለልተኛና ፍትሃዊ ሆኖ እንዲጠናቀቅ ሁሉም አካላት እኩል ተሳትፎ እንዲያደርጉ ጥሪ ያቀርባለሁ ሲሉም ወይዘሮ ሜላትወርቅ ኃይሉ ተናግረዋል። የአዲስ አበባ የምግብና መድኃኒት ባለስልጣን በባሽ ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም አስጠነቀቀ። የአዲስ አበባ የምግብና መድኃኒት ባለስልጣን በገበያ ላይ የዋሉ በባሽ ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶችን ማህበረሰቡ እንዳይጠቀም አስጠንቅቋል። ባለስልጣኑ በባሽ ቁጥር 620 የተመረቱ የፋይን የታሸጉ የውሃ ምርቶች በፌዴራል ምግብና መድኃኒት ባለስልጣን ናሙና ተወስዶ በተደረገ ምርመራ ጥራትና ደህንነቱን ያልጠበቀ በመሆኑ የውሃ ምርቶቹን ማህበረሰቡ እንዳይጠቀም አሳስቧል። በተደረገው የናሙና ምርመራም በምርቱ ውስጥ ዝልግልግ ያለ ባዕድ ነገር የያዘ መሆኑ ተረጋግጧል ያሉ ባለስልጣኑ ይህ ሁኔታ ምርቱ ለሰው ልጅ ጤና አደገኛ መሆኑና የማምረት ሂደቱም የመልካም አመራረት ስርዓት ያልተከተለ ነው ብሏል። በዚህም አምራች ድርጅቱ የችግሩን መነሻ ምክንያት ለይቶ አውቆ በላቦራቶሪ ምርመራ ውጤት ለባለስልጣኑ አቅርቦና በማምረት ሂደቱ ላይ ችግሩን ዘላቂ በሆነ መልኩ ማስተካከያ ማድረጉን ተረጋግጦ በጽሁፍ የማምረትና የማከፋፈል ፍቃድ እስካላገኘ ድረስ ምርቱን ከየካቲት 24 2018 ዓመተ ምህረት ጀምሮ የማምረትና ምርት ወደ ገበያ ማሰራጨት እንዳይችል መታገዱን ባለስልጣኑ አስታውቋል። በተጨማሪም በገበያ ላይ የዋለው ችግሩ የታየበት ምርት በ5 ቀናት ውስጥ ድርጅቱ ከገበያ እንዲሰበስብና ለባለስልጣኑ እንዲያሳውቅ ውሳኔ መተላለፉን አስታውቋል። ይህንን ውሳኔ ተከትሎም ባለስልጣኑ ማህበረሰቡ የተጠቀሰውን ምርት ባለመጠቀም እንዲሁም በተጠቀሰው መለያ ቁጥር የተመረተ የውሃ ምርት በገበያ ላይ ውሎ ሲያገኝ በአቅራቢያው ለሚገኝ የምግብና መድኃኒት ባለስልጣን ቅርንጫፍ ጽሕፈት ቤት እንዲሁም በ8864 ነጻ መስመር ጥቆማ እንዲሰጡ አሳስቧል። ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን ስትገልጽ፣ ኢራን ደግሞ አሜሪካና እስራኤል የሲቪሊያን አካባቢዎችን ኢላማ አድርገዋል ስትል ከሰሰች። አሜሪካና እስራኤል ጦርነት ከከፈቱበት ካሳለፍነው ቅዳሜ የካቲት 21 ቀን 2018 አንስቶ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖች ማውደሟን ባህሬን አስታውቃለች። ዝርዝሩን ቴዎድሮስ አይቼው እንደሚከተል ያቀርበዋል። ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፏን ስትገልጽ፣ ኢራን ደግሞ አሜሪካና እስራኤል የሲቪሊያን አካባቢዎችን ኢላማ አድርገዋል ስትል ከሰሰች። አሜሪካና እስራኤል ጦርነት ከከፈቱበት ካሳለፍነው ቅዳሜ የካቲት 1 ቀን 2018 ዓ.ም ጀምሮ ከኢራን የተወነጨፉ 75 ሚሳኤሎችና 123 ድሮኖችን ማውደሟን ባህሬን አስታውቃለች። የባህሬን መከላከያ ሚኒስትር ባወጣው መረጃ ተከታታይና አስከፊ የሆኑትን የኢራን የሽብር ጥቃቶች መመከት መቀጠሉን በገለጸበት ወቅት ነዋሪዎች አስፈላጊ ካልሆነ በቀር ከቤታቸው እንዳይወጡም አሳስበዋል። በኢራን ጥቃት ኢላማ ከሆኑ የመካከለኛው ምስራቅ ሀገራት መካከል አንዷ ባህሬን መሆኗ የተገለጸ ሲሆን ባለፉት 6 ቀናት ውስጥ የባህሬን ዋና ከተማ ማናማ በተደጋጋሚ የኢራን ጥቃቶች ኢላማ ሆኗል ተብሏል። በሌላ በኩል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃይ በኤክስ ገጻቸው ባሰፈሩት ጽሑፍ አሜሪካና እስራኤል በኢራን ላይ በሚፈጽሟቸው ጥቃቶች ሆነ ብለው የሲቪሊያን አካባቢዎችን ኢላማ እያደረጉ ነው ሲሉ ከሰዋል። ሚኒስትሩ የሚፈጸሙት ጥቃቶች ተጽዕኗቸው በዓለም አቀፍ ገበያ እየተሰማ የኢነርጂ ዋጋን እየጨመሩ የገንዘቦችን ተመን እያናጉ እንደሆነ ገልጸዋል። ለእኛ ለኢራናውያን ደግሞ ጉዳቱ ሊተካ በማይችል ደረጃ ከፍተኛ ነው ሲሉ የውጭ ጉዳይ ሚኒስትር ቃል አቀባዩ ገልጸዋል። ቃል አቀባዩ አክለውም ወራሪዎቹ ሆነ ብለው የሲቪል አካባቢዎችን እንዲሁም ማድረስ በሚችሉበት ከፍተኛ ስቃይና የህይወት መጥፋት መፈጸም የሚችሉበትን ማንኛውም ቦታ ኢላማ በማድረጋቸው ህዝባችን በጭካኔ እየተገደለ ነው ሲሉም ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በተከፈተው ዘመቻ የኢራን የባለስቲክ ሚሳኤል አቅምና የኒውክሌር መሳሪያ የመገንባት ችሎታ ለማውደም እንደሚፈልጉ የገለጹ
ሲሆን ከቅዳሜ ዕለት አንስቶ እስከ ትናንት ረቡዕ ዕለት ባሉት ቀናት ብቻ በኢራን ከ1045 በላይ ንጹሃን መገደላቸውን መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋቾች የዜና ወኪል ሲራና መዘገቡ ይታወሳል። አሁን ከጥቂት ሰዓታት በፊት ደግሞ በቴህራንና በሌሎችም የኢራን ከተሞች ውስጥ ከባድ ፍንዳታዎች ሲሰሙ ከኢራን በኩል ከፍተኛ መጠን ያላቸው የኢራን ሚሳኤሎች በእስራኤል ላይ መተኮሳቸውን ዘግቧል። ዛሬ ጠዋት በተፈጸሙ ጥቃቶች ምክንያት የዋና ከተማዋ አብዛኛው ሰማይ በጥቁር ጭስ ተሸፍኖ የሚታይ ምስል የወጣ ሲሆን ከቴህራን በስተደቡብ የምትገኘው ካራጂ ከተማ በድጋሜ በእስራኤልና በአሜሪካ ጥቃት ተመታለችም ተብሏል። ይህ በእንዲህ እያለ ቻይና ወደ መካከለኛው ምስራቅ ልዩ መልእክተኛዋን እንደምትልክ የሀገሪቱ የውጭ ጉዳይ ሚኒስትር ዋንግ ይ የገለጹ ሲሆን እስራኤልና አሜሪካ ከኢራን ጋር የጀመሩትን ጦርነት ቻይና ማሸማገል ትፈልጋለች ብለዋል። ቤጂንግ የኢራን የቅርብ አጋር ሀገር ስትሆን ቴህራን ሉዓላዊነቷን ለመጠበቅ የምታደርገውን ጥረት ትደግፋለች ተብሎ ቢጠበቅም ቻይና ሁሉም ወገኖች ተጨማሪ ውጥረትን ለማስወገድ በተቻለ ፍጥነት ወደ ውይይትና ድርድር እንዲመለሱም ጥሪ አቅርባለች። በሌላ በኩል ደግሞ በዛሬው ዕለት ወደ የተባበሩት አረብ ኤሚሬቶች የተወነጨፉ 6 ባለስቲክ ሚሳኤሎችንና 131 ድሮኖችን ማክሸፍና ማውደም መቻሉን የሀገሪቱ መከላከያ ሚኒስትር አስታውቋል። የተባበሩት አረብ ኤሚሬቶች መከላከያ ሚኒስትር አክሎም ግልጽ የሆነው የኢራን ጥቃት ከተጀመረበት ቅዳሜ ዕለት አንስቶ 196 ባለስቲክ ሚሳኤሎች ወደ ሀገሪቱ መወንጨፋቸው እንደታወቀ አስረድተዋል። የተባበሩት አረብ ኤሚሬቶች ውስጥ በተፈጸመ ጥቃት የፓኪስታን የኔፓልና የባንግላዴሽ ዜግነት ያላቸው 3 ሰዎች እንደተገደሉና 94 ሰዎች እንደቆሰሉ መከላከያ ሚኒስትር አስታውቋል። በተጨማሪም የአውሮፓ ህብረት አባል የሆነችውን ቆጵሮስ ውስጥ የሚገኝ የዩናይትድ ኪንግደም ጦር ሰፈር ላይ የድሮን ጥቃት መፈጸሙን ተከትሎ በርካታ የአውሮፓ ሀገራት ደሴቲቷን ለመጠበቅ የባህር ኃይላቸውን መላክ መጀመራቸው ተዘግቧል። የጣሊያን መከላከያ ሚኒስትር ጊዶ ክሮሴቶ ሀገራቸው ቆጵሮስን ለመከላከል ከስፔን ከፈረንሳይና ከኔዘርላንድስ ጋር በመሆን የባህር ኃይል መሳሪያዎችን እንደምትልክ ተናግረዋል። የባህር ኃይሎቹ ስምሪት በመጪዎቹ ቀናት ውስጥ እንደሚከናወንም ሚኒስትሩ የገለጸ ሲሆን የፈረንሳይ መንግስትም ተመሳሳይ እርምጃ እንደሚወስድ አስታውቋል። አሜሪካና እስራኤል በኢራን ላይ በጋራ ጥቃት ከከፈቱ 6ኛ ቀናቸውን የያዙ ሲሆን በባህረ ሰላጤው ውስጥ ያለው ውጥረትም በከፍተኛ ሁኔታ ጨምሯል ተብሏል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርብበት ሰዓት ላይ ደርሰናል። መረጃዎቹን ዘርፋይል ሀብታሙ እንደሚከተል ያቀርባቸዋል። በኢትዮጵያ የባንኮች ታሪክ የመጀመሪያ ነው የተባለለት የ2 ትሪሊዮን ብር ግብይት መመዝገቡ ተገለጸም። በባንኮች መካከል የገንዘብ ገበያ አጠቃላይ ግብይት መጠን 2 ትሪሊዮን ብር በማለፍ አዲስ ታሪካዊ ምዕራፍ መመዝገቡን የኢትዮጵያ የሰነድ መዋዕለ ንዋዮች ገበያ አስታውቋል። ገበያው ጥቅምት ወር 2017 ዓ.ም ስራ ከጀመረ በኋላ የመጀመሪያውን 1 ትሪሊዮን ብር የግብይት መጠን ያሳካው መስከረም 16 ቀን 2018 ዓ.ም ነበር። ይሁን እንጂ ባለፉት 5 ወራት ውስጥ በታዩ አስገራሚ መነቃቃት የግብይቱ መጠን በእጥፍ አድጎ ዛሬ ላይ ከ2 ትሪሊዮን ብር በላይ መድረስ መቻሉን ካፒታል ዘግቧል። እንደ የኢትዮጵያ የሰነድ መዋዕለ ንዋዮች ገበያ መግለጫ ይህ ስኬት በኢትዮጵያ የፋይናንስ ተቋማት መካከል ያለው መተማመን እየጎለበተ መምጣቱና የገበያው ጥልቀት እየጨመረ መሆኑን የሚያሳይ ማረጋገጫ ነው ተብሏል። በተለይም በቅርብ ሳምንት ውስጥ የታየው የግብይት እንቅስቃሴ እጅግ ከፍተኛ እንደነበር የተገለጸ ሲሆን ከየካቲት 16 እስከ 20 ቀን 2018 ዓ.ም ባለው ሳምንት ብቻ 125 ግብይቶች መከናወናቸውን ተመላክቷል። በዚህ ሳምንት ውስጥ በአንድ ጀንበር የብድር አገልግሎት ብቻ 87.4 ቢሊዮን ብር የሚጠጋ ገንዘብ የተዘዋወረ ሲሆን ይህም በገበያው ታሪክ ከፍተኛ ሳምንታዊ ክንውን ሆኖ ተመዝግቧል ሲል ዘገባው አክሏል። የኢትዮጵያ ቡናና ሻይ ባለስልጣን የዓለም የቡና ዋጋ በመቀነሱ አቅራቢዎች በእጃቸው ያለውን ምርት በፍጥነት ለገበያ እንዲያቀርቡ አሳሰበም። የኢትዮጵያ ቡናና ሻይ ባለስልጣን ዓለም አቀፍ የቡና ገበያ ሁኔታና የኢትዮጵያ ቡና ወቅታዊ ጉዳዮች በተመለከተ መግለጫም ሰጥቷል። በዚህም የባለስልጣኑ ዋና ዳይሬክተር ዶክተር አዱኛ ደበላ ለቡና አቅራቢዎች፣ ላኪዎችና አርሶ አደሮች ጥብቅ ማሳሰቢያ አስተላልፈዋል። ባለፉት 2 ወራት የዓለም አቀፍ የቡና ዋጋ ከነበረበት $4 ወደ $2.8 ዝቅ ማለቱን ዶክተር አዱኛ ገልጸው በቀጣይም እስከ $2.5 ሊወርድ እንደሚችል መተንበዩ በዘርፉ ላይ ከፍተኛ ተጽዕኖ አሳርፏል ብለዋል። ባለፈው ዓመት በነበረው ከፍተኛ ዋጋ ምክንያት አቅራቢዎች ቡና ገዝተው ያከማቹ ቢሆንም አሁን ላይ የዓለም የቡና ገበያ እየቀነሰ በመምጣቱ ምርቱን በእጃቸው ያቆዩ አካላት ለከፍተኛ ኪሳራ እንዳይዳረጉ ያላቸውን ቡና አሁን ባለው የገበያ ዋጋ በፍጥነት ወደ ማዕከላዊ ገበያ እንዲያቀርቡና ወደ ውጭ እንዲልኩ ዋና ዳይሬክተሩ ጥሪ አቅርበዋል። ከዚህም ጋር ተያይዞ ቡናን ከ1 ዓመት በላይ አሳድሮ ማቆየት፣ ኮንትሮባንድ
ኮንትሮባንድ ወይም በህገ ወጥ መንገድ ለመሸጥ መሞከር በህግ የሚያስቀጣ መሆኑን አንስተው ሀገሪቱ የምታገኘውን የውጭ ምንዛሪ የሚያሳጣ ተግባር መሆኑን መናገራቸውን ፕሬስ ዘግቦታል። አቅራቢዎች የዘመኑን መረጃና ቴክኖሎጂ በመጠቀም የዓለም ገበያን በንቃት እንዲከታተሉና ከኮሜርሻል ቡና ይልቅ የተሻለ ዋጋ በሚያስገኝ የስፔሻሊስት ቡና ጥራት ላይ እንዲያተኩሩም አሳስበዋል። በተያዘው በጀት ዓመት ሀገሪቱ 1.5 ሚሊዮን ሜትሪክ ቶን ቡና ያመረተች መሆኑን ያነሱት ዶክተር አዱኛ ከዚህም ውስጥ 6000 ቶን የሚሆነውን ወደ ውጭ በመላክ $3 ቢሊዮን ለማግኘት አቅዳ እየሰራች ትገኛለች ብለዋል። የዓለም ባንክ የኢትዮጵያን የሎጂስቲክስ ዘርፍ ለመደገፍ ፍላጎት እንዳለው ገለጸ። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ ዴንጌ ቦሩ የዓለም ባንክ የምስራቅ አፍሪካ ታስክ ቡድን መሪ ኢብራሂም ዳጃኒ በጽህፈት ቤታቸው ተቀብለው ባደረጉት ውይይት የዓለም ባንክ የኢትዮጵያን ሎጂስቲክስ ዘርፍ ለመደገፍ ፍላጎት እንዳለው ተገልጿል። የትራንስፖርትና ሎጂስቲክስ ሚኒስትር ዴታ አቶ ዴንጌ ቦሩ የኢትዮጵያን የሎጂስቲክስ አፈጻጸም ለማሻሻል መንግስታዊ ብሔራዊ ሎጂስቲክስ ስትራቴጂ ተቀርጾ እየተሰራ መሆኑን በውይይቱ ላይ አብራርተዋል። የሎጂስቲክስ መሰረተ ልማት ለማሻሻል በኢትዮ ጅቡቲ ምድር ባቡር፣ በሞጆ አረንጓዴ ሎጂስቲክስ ማዕከል፣ የጅቡቲ ኮሪደር በኩል የጭነት ትራንስፖርት ተርሚናሎች፣ በውሃ ትራንስፖርት እየተሰሩ ያሉ ስራዎችን ሚኒስትር ዴኤታው ገልጸዋል። በሎጂስቲክስ ዘርፍ ላይ ያለውን የሰለጠነ የሰው ኃይል ችግር ለመቅረፍ እንዲቻል በሀገር ውስጥ ካሉ ዩኒቨርሲቲዎች ጋር በሎጂስቲክስ ዘርፍ የሰለጠነ የሰው ኃይል ለማፍራት በትብብር እየተሰራ መሆኑን፣ በሎጂስቲክስ ዘርፍ የሚሰጡ አገልግሎቶች ዲጂታላይዝ እየሆኑ መሆኑን ገልጸዋል። የዓለም ባንክ የምስራቅ አፍሪካ ታስክ ቡድን መሪ ኢብራሂም ጃዳኒ በበኩላቸው በኢትዮጵያ የዲጂታል ሎጂስቲክስ ትስስር፣ የግብር ሎጂስቲክስ ትስስር፣ ኢንዱስትሪ ሎጂስቲክስ ትስስር በዘርፉ የሰለጠነ የሰው ኃይል መኖር እንዳለበት ገልጸው ለዚህም ዓለም ባንክ አስፈላጊውን ድጋፍ ያደርጋል ብለዋል። በአፍሪካ ቀንድ ጎረቤት ሀገራት መካከል በሎጂስቲክስ ዘርፍ ቀጠናዊ ትስስር መፈጠር እንዳለበት የዓለም ባንክ የምስራቅ አፍሪካ ታስክ ቡድን መሪ ኢብራሂም ጃዳኒ በውይይቱ ላይ ማንሳታቸውን ከትራንስፖርትና ሎጂስቲክስ ሚኒስቴር ያገኘነው መረጃ ያመላክታል። ስትከታተሉት የነበረው የዕለተ ሐሙስ የካቲት 26 ቀን 2018 ከአባይ ቴሌቪዥን የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገንን በያላችሁበት መልካም ምሽት